እሺ ጤና ቤት ለቤት ህክምና ነን። እንግዲህ ሁላችሁም በያላችሁበት ቦታ እንኳን ለዛሬ ቀን አደረሳችሁ። እንኳን በሰላም ውላችሁ በሰላም አድራችሁ ዛሬ ተገናኘን። ሁላችሁ የምትከታተሉ ሰዎች ጤና ቤት ለቤት ህክምና ብላችሁ ዩቲዩብ ላይ ግቡና ሳብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። እኛ የምንሰጠው ትምህርት እንግዲህ ጤና ቤት ለቤት ህክምና ቤት ለቤት ህክምና ከምንሰጠው በተጨማሪ ነው። ቤት ለቤት ህክምና እንግዲህ እያንዳንዱ ሰው በየቤቱ ሆኖ የህክምና እርዳታ የሚፈልግ ሰው ካለ የህክምና ቁሳቁሶች የታማሚዎች አልጋ ሊሆን ይችላል፣ ኦክሲጅን ሰክሽን ማሽን ሊሆን ይችላል። ከዛ ውጭ ነርሶችም ሊሆን ይችላል፣ ወይም ስፔሻሊስት ዶክተሮች ሊሆን ይችላል 24 ሰዓት በቤታችሁ አገልግሎት የምትፈልጉ ሰዎች አገልግሎቱን እየሰጠን በተጨማሪ ለህብረተሰቡ ግንዛቤ ስለ ጤና እየሰጠን ያለ ነው እና ጤና ቤት ለቤት ብላችሁ ሁላችሁም ዩቲዩብ ላይ ገብታችሁ ሳብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። ይሄን እንዳትረሱ። እንግዲህ ትናንትና እንደነገርኳችሁ እንግዲህ በሽታዎች ከበሽታ አምጪ ህዋሳት ውጭ የሚመጡ በሽታዎች ብዙ አይነት በሽታዎች አሉ። እኔ በቀላሉ ነው የጠቀስኩላችሁ። እያንዳንዱ ግን ዲቴል ገብቼ ላስረዳችሁ እሞክራለሁ። እንግዲህ ለዛሬ ደግሞ እንግዲህ ትክክለኛው ነው የምነግራችሁ። ትክክለኛው የሚባለው እንግዲህ ሁለት ሰው የሰው ልጅ ትክክለኛ ማንነት ወይም ትክክለኛ ጤነኛ የሆነ የሰው ሰውነት እንቅስቃሴ ወይም ትክክለኛ ሂውማን የሚባለው ትክክለኛ ማሟላት ያለበትን ማሟላት የሚችለው እንግዲህ ከበሽታ አምጪ ህዋሳቶች ውጭ ባለው እያወራው ስላለ ነው። እንግዲህ ሰውነታችን እንደፈለግን እንድንንቀሳቀስ፣ ከሰው ጋር እንድንግባባ፣ እንድናወራ፣ እንድንነሳ፣ ስራ እንድንሰራ፣ የምናየውን ነገር ቶሎ ሴንስ እንድናደርግ፣ ኖርማል በግንኙነት ላይ ኖርማል ግንኙነት እንዲኖረን፣ የስኳር በሽታ እንዳይመጣ፣ የልብ በሽታ ሳይመጣብን፣ ሁለተኛ ደግሞ አንድ ሴት ልጅ ደግሞ ሆርሞናል በተያዘ ወር አበባ ሳይዛባባት ግንኙነት አድርጋ በሰዓቱ አርግዛ በሰዓቱ መውለድ የምትችል ከሆነ የምትወልድ ጤነኛ ልጅ እንድትሆን የሚያደርገው ኖርማል የሆነውን ነገር ዛሬ ላቀርብላችሁ እፈልጋለሁ። እንግዲህ ሰውነታችን በተፈጥሮ የተሰጠን ጸጋ ነው እና ሰውነታችን ሙሉ የሰው ልጅ በህይወት ውስጥ ሲኖር መተግበር ያለበትን ጤነኛ የሆነ ለመተግበር ሁለት አይነት ነገሮች አሉ። አንዱ የነርቭ ሲስተም ነው። ነርቭ ሲስተም ሃይፖታለመስ ነው። ሃይፖታለመስ ሲምፓታቲክ እና ፓራሲምፓታቲክ የሚባል ነርቭ ሲስተም ሰውነታችን ይቆጣጠራል። ከዛም ባለፈ ደግሞ ኢንዶክራይን ሲስተም ነው። ፒቱተሪ ግላንድ እና ኢንዶክራይን ሲስተም ብሬን ላይ ያሉ እነሱ ናቸው ሆርሞን የሚያመነጩት። አንድ ሴት ልጅ እንቁላል እንድታዘጋጅ፣ ጡቷ እንዲያድግ፣ በእድገት ሰዓት ላይ ዳሌዋ እንዲሰፋ፣ ወንድ ልጅ ደረቱ እንዲሰፋ፣ ለአቅመ አዳም እንዲደርሱ ከዛም ባለፈ ደግሞ በህይወታቸው ሲኖሩ እንግዲህ ለስኳር በሽታ እንዲዳረጉ የወሲብ ሲንፈት ለወንዱም ለሴቱ የወሲብ ሲንፈት፣ የሴት ልጅ ደግሞ የወር አበባ መዛባት ሊሆን ይችላል። የሴት ልጅ ፅንስ ኖርማል እንቁላል እየተዘጋጀ ራሱ ፅንሳ እንዳትወልድ የሚያደርግ ነገር ሊሆን ይችላል። ሙሉ በሙሉ መውለድ ማትችል መሀል የሚባለው ነገር ሊሆን ይችላል። በሴቶችም ሆነ በወንዶቹ የወንድ ልጅ የብልት አለመቆም፣ ሁለተኛ ደግሞ ከቆመ በኋላ ግንኙነት ሲያደርግ ገና ግንኙነት ከማድረጉ ቀድሞ በመርጨት ከዛ በኋላ ግንኙነት ለማድረግ ፈቃደኛ አለመሆን፣ ብልቱ አልቆም ብሎ ስነ ልቦናዊ ጫና የሚያደርስ የሰውነት ክብደት መጨመር፣ እንደዚህ ያሉ ነገሮችን የሚከላከለው እንግዲህ በኖርማል ሆርሞን ኢስትሮጂን ማነው ኢስትሮጂን አልኮል ኢንዶክራይን ሲስተም ነው። በሆርሞናል የሚቆጣጠረው። ከዛ በኋላ የተረፈውን ደግሞ የነርቮ ሲስተም ነው። ሃይፖታለመስ ሲምፓታቲክ እና ፓራሲምፓታቲክ ነርቮ ሲስተም ሁለቱ አንድ ላይ በመሆን የሰው ልጅ ጤነኛ የሆነ ህይወት እንዲኖረው ያደርጋሉ። ለምን ወንድ ልጅም በስንሳ እንዲሆን ሴትም በስንሳ እንድትወልድ፣ ሁለተኛ እድገቷም እንዳያድግ ልጅ ከተረገዘ በኋላ ልጅ እድገቱ ወይም የድዋርፊዝም ወይም ድንክ የሚሆነው ወይም ኦቨር የሆነ ክብደት ወይም ከፍተኛ የሆነ ቁመት ያላቸው ልጆች እንዳይወለዱ፣ የአካል ጎደሎ ልጆች እንዳይወለዱ፣ አይነ ስውር ሆኖ እንዳይወለዱ፣ እጅ የሌላቸው እግር የሌላቸው ሆኖ እንዳይወለዱ፣ ይህ ሁሉ የሚያደርጉት እንግዲህ ሰውነታችን የሚቆጣጠረው በነርቮ ሲስተም ሲምፓታቲክ እና ፓራሲምፓታቲክ ነርቮ ሲሆን ኢንዶክራይን እና ፒቱተሪ ግላንድ ናቸው። እነዚህ በሆርሞን እና በነርቮ ሲስተም እና ታይሮይድ ግላንዶች አሉ። ታይሮይድ አሁን ምንለው እዚህ ላይ እንቅርት ብለን የምንለው እነሱ ብዙ ተጽዕኖ አላቸው። እነሱ ከብሬን የሚመጡትን በሆርሞን የሚመጡትን ነገሮች የሰው ልጅ እንደፈለገ አክት እንዲያደርግ፣ ሲርበው እንዲበላ፣ እንዲንቀሳቀስ፣ የበላው ነገር እንዲፈጭለት፣ ሽንት ቤት ሲመጣ ሰገራ መጣ የሚል ስሜት እንዲሰማው፣ ሽንት ቤት ሲቀመጥ በአግባቡ እንዲጸዳዳ፣ ሽንት ሲመጣ ሽንት መጣ የሚል ስሜት እንዲሰማው፣ ሽንት ሲሸና በአግባቡ እንዲሸና፣ የሚፈጨው ነገር በሰውነታችን ውስጥ የበላ ነገር እንዲፈጭ የሚያደርጉት ነገር፣ አስተሳሰባችን ፈጣን እንዲሆን፣ ምን ነገርን በቀላሉ እንድንቀበል ፈጣን ሰዎች እንድንሆን ነርቮ ሲስተም እና ኢንዶክራይን ሲስተም የምንለው ነገር ሁለቱ ፋንክሽናል ሆኖ በስነስርዓት ጤነኛ የሆነ ህይወት የሰው ልጅ እንዲኖር ያደርጋሉ። አሁን በቀጣይ ላቀርብላቸው የፈለኩት እንግዲህ ቅድመ እኔ ሁሉ ነገር ከነርቭ እና ከኢንዶክራይን ሲስተም ጋር ጤነኛ የሆነ የሰው ልጅ ህይወት ነው እየተናገርኩ ያለሁት። በቀጣይ እነዚህ ነገሮች እክል ሲደርስባቸው የሚመጡት